ጤና ይስጥልኝ ተመልካቾቻችን ከኢትዮ ኦንላይን የጥቅምት 12 ቀን 2012 ዓ.ም የዕለቱን ዋና ዜናዎች የሩስ ተስፋዬ ቀርብ ያለው ዜናዎቹን ያጠናቀረው ጌታቸው ወርቁ ነው። አብራችሁን ቆዩ። አቶ ጃዋር በመኖሪያ ቤቱ በስራ ላይ ነው። የስራ ግንኙነቱም አልተቋረጠም። የጌታቸው ወርቁን ዘገባ ኤፍራታ ዝና እንደሚከተለው ታቀርበዋለች። አቶ ጃዋር መሐመድ በመኖሪያ ቤቱ ውስጥ ሆኖ የስራ ግንኙነቱን እያደረገ ነው ያሉን የአክቲቪስቱ የቅርብ ሰዎች ከኦሮሚያ ወጣቶች ጋር የሚያደርገውን የሰላማዊ የትግል ስልት ትስስር አላቋረጠም ሲሉ ለዘጋቢያችን ገልጸዋል። የለውጥ ኃይሉን በዋናነት በመምራት ላይ የሚገኘው ቲም ለማ ቀደም ሲል ለአክቲቪስት ጃዋር መሐመድ መድቦት የነበረውን የግል የደህንነት ጥበቃ መንግስት ዛሬ ማለዳ ለማንሳት መሞከሩን በአቶ ጃዋር ማህበራዊ ሚዲያ ገጽ ተዛብቶ ተገልጾ በአንዳንድ የኦሮሚያ ክልል ከተሞች ሁከት መቀስቀሱን የፌዴራል ፖሊስ ገልጿል። ነገር ግን አሁንም መንግስት የመደባቸውን የጥበቃ ሰራተኞች በጃዋር መኖሪያ ቤት ውስጥ በስራ ላይ መሆናቸውን ለማረጋገጥ ችለናል። አክቲቪስት ጃዋር መሐመድን በስልክ ለማነጋገር ያደረግነው ሙከራ ለጊዜው ባይሳካም ከቅርብ ሰዎቹ ለማረጋገጥ እንደቻልነው በአሁኑ ጊዜ ቦሌ በሚገኘው መኖሪያ ቤት ውስጥ ሆኖ በቦርድ ከሚመራውና ከመሰረተው ኦሮሚያ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ አቶ ቶሌራ ፍቅሩ ከዋና አዘጋጁ አቶ ደጀኔ ጣፋና ከሌሎች ኃላፊዎች ጋር በስራ ጉዳይ እንደሚገናኝና ደጋፊዎቹ የሆኑ የኦሮሚያ ወጣቶችን በሚያገኝበት የተግባቡት መንገድ ደግሞ መልእክት እንደሚልክና እንደሚቀበል ምንጮች ለዘጋቢያችን ገልጸዋል። ከኦኤምኤን ሚዲያ ዋና አዘጋጅ አቶ ደጀኔ ጣፋ ጋር በድንገት የቀጥታ ስርጭት ቃለ ምልልስ ያደረገው አቶ ጃዋር መሐመድ የፖሊስ ኃይሎች ሌሊት ሊነጋ ሲል በመኖሪያ ቤቴ ቅጥር ግቢ አካባቢ መጥተው ከበውናል። የተመደቡልኝ የጥበቃ ሰራተኞችም እንዲወጡ ተጠይቀው ነበር። ሆኖም ጥበቆቹ አልተቀበሏቸውም ሲሉ ተናግረዋል። እኔ ለኦሮሞ ከታገልኩና ህይወታቸውን ከሰጡ ወጣቶች ከነ ኃይሌ ፊዳ ከነ ባሮ ቱምሳ በምንም አልበልጥም። መሞት ካለብኝ የምሞተውም የምቀበረውም በሀገሬ ኦሮሚያ ነው ሲል በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት እናንተ የውጭ ፓስፖርት ያላችሁ የሚዲያ ባለቤቶች በማለት ላደረጉት የማስጠንቀቂያ ንግግር በኦሮምኛ ቋንቋ ቃለ ምልልሱ ላይ መልስ ሰጥተዋል። በመጨረሻም ደጋፊ የሆኑ የኦሮሚያ ወጣቶች ከኦሮሚያ ፖሊስም ሆነ ከፌዴራል ፖሊስና ከጸጥታ ኃይሎች ጋር ግጭት እንዳይፈጥሩ በመጠየቅ ትግላችንን ሰላማዊ ነው ብለዋል። በጉዳዩ ላይ ዘጋቢያችን ያነጋገራቸው የህግ ባለሙያው አቶ ተማማ አባቡልጉ ቀድሞ ነገር መንግስት ከባለስልጣናትና በህግ ለምስክርነት ከሚውሉ ሰዎች በቀር በህዝብ ሀብት ለአክቲቪስትም ሆነ ለፖለቲከኛ ጥበቃ ሊያደርግ የሚችልበት መንግስታዊ አሰራር የለም። ነገር ግን ቀደም ሲል እነ ጃዋር ወደ ሀገር ቤት ሲመለሱ ከቲም ለማ ጋር ያደረጉት ድርድርና ስምምነት ካለ እርሱ ሌላ ጉዳይ ነው። ይህ እንደ ስምምነታቸው መሄድ ያለባቸው ሁለቱ አካላት ናቸው ብለዋል። ዛሬ ረቡዕ ጥቅምት 12 ቀን 2012 ዓ.ም ጠዋት ላይ በመኖሪያ ቅጥር ግቢው ዙሪያ ደጋፊዎቹ ነን ያሉ የኦሮሚያ ወጣቶች የተሰባሰቡ ሲሆን በፖሊስ ተበትነዋል። ቁጥራቸው ትንሽ ቢሆንም ጃዋርን የተቃወሙ ወጣቶች እንዲሁ በፖሊስ መበተናቸውን ለማወቅ ተችሏል። ጠቅላይ ሚኒስትር አብይ አህመድ ትላንት በተወካዮች ምክር ቤት የውጭ ሀገር ፓስፖርት ይዛችሁ የምትሰሩ የሚዲያ ባለቤቶች መንግስት የሚዲያውን አውድ ለማስፋት ሲል ለቀቅ ስላደረጋችሁ በህገወጥነት ሀገር እያመሳችሁ ልትቀጥሉ አትችሉም፣ መንግስት በቅርብ እርምጃ ይወስዳል ማለታቸውን የጃዋር ደጋፊዎች ከግል ጥበቆቹ መነሳት ጋር አያይዘውታል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው በአጠቃላይ ህግን ለማስከበር ቁርጠኛ መሆኑን ገልጸው የውጭ ሀገር ፓስፖርት ያላችሁ የሚዲያ ባለቤቶች ከህግ ውጪ ልትንቀሳቀሱ አይገባም ሲሉ ተግሳጽ የቀላቀለ ንግግር ማድረጋቸውን ተከትሎ በቀጥታ ለአክቲቪስት ጃዋር የተናገሩት ነው ያሉ ወጣቶች በኦሮሚያ አካባቢ መንገድ እየዘጉ ነው። ፖሊስ የተለመደ መንግስታዊ አሰራርን ተከትሎ መንግስት ለጃዋር ተመድበው የነበሩ የግል ጠባቂዎችን ለማንሳት መሞከሩን አሳውቆ ይህ መንግስታዊ አሰራር በተዛባ ሁኔታ በማህበራዊ ገጾች በመገለጹ ግን በኦሮሚያ አንዳንድ አካባቢዎች መንገድ መዘጋቱን ገልጾ ይህ የወጣቶች ድርጊት የሀገርን ኢኮኖሚ የሚጎዳ መሆኑን በአስቸኳይ የተዘጉ መንገዶች እንዲከፈቱ አሳስበዋል። በኦሮሚያ በተካሄዱ የተቃውሞ ሰልፎች ምክንያት በሰውና በንብረት ላይ ጉዳት ደረሰ። ዝርዝሩ እንደሚከተለው ይቀርባል።
ትላንት ሌሊት በአክቲቪስት ጃዋር መሐመድ መኖሪያ ቤት አጋጠመው የተባለውን ክስተት ተከትሎ በተለያዩ የኦሮሚያ ክልል ከተሞች በርካታ ሰዎች ለተቃውሞ በመሰለፍ አደባባይ ወጥተው ታይተዋል። የተቃውሞ ሰልፉ ከተደረገባቸው ከተሞች መካከል አምቦ፣ አዳማና ሻሸመኔ ከተሞች ይጠቀሳሉ። በዚህም በሰውና በንብረት ላይ ጉዳት መድረሱን ለማወቅ ተችሏል። በአምቦ በተቀሰቀሰው ግጭት ነዋሪዎች 5 ሰዎች በጥይት መመታታቸውን ለቢቢሲ የተናገሩ ሲሆን የሆስፒታል ምንጮች በበኩላቸው 3 ሰዎች ለሕክምና ወደ አምቦ ሆስፒታል መወሰዳቸውን አረጋግጠዋል። የአምቦ ከተማ ነዋሪዎች እንደተናገሩት ሌሊቱን በአክቲቪስት ጃዋር መሐመድ መኖሪያ ቤት ተፈጸመ የተባለውን ክስተት ተከትሎ ተቃውሟቸውን ለመግለጽ አደባባይ ሊወጡ ችለዋል። ለተቃውሞ የወጡትን ሰዎች ለመበተን የጸጥታ ኃይሎች አስለቃሽ ጭስ ከተኮሱ በኋላ ተቃዋሚዎች ፖሊሶች ላይ ድንጋይ መወርወር መጀመራቸውን ተከትሎ 5 ሰዎች በጥይት መመታታቸው ነዋሪዎች ተናግረዋል። ግጭቱ የተከሰተው ከኦሮሚያ ፖሊስ ጋር መሆኑን ያስረዱት ነዋሪዎቹ አንድ የፖሊስ መኪና ሙሉ ለሙሉ በቃጠሎ መውደሙን ጨምረው ተናግረዋል። የአምቦ ሆስፒታል ስራ አስኪያጅ የሆኑት አቶ ደበበ ፈጠነ በበኩላቸው 3 ሰዎች በጥይት ተመተው ለሕክምና ወደ ሆስፒታላቸው መምጣታቸውን አረጋግጠዋል። ግጭቱን ተከትሎ በከተማውም የንግድ እንቅስቃሴ መቆሙንና ከተማውን አቋርጠው የሚያልፉ መንገድ ዝግ መሆኑን ነዋሪዎች ተናግረዋል። በተመሳሳይ መልኩ በአዳማ ከተማ የተቃውሞ ሰልፎች የተካሄዱ ሲሆን ሰልፎቹ ባህሪያቸውን በመቀየር በሁለት ጎራ በተከፈሉ ሰዎች መካከል ግጭት መከሰቱ ተነግሯል። ቄሮ ሌባ በሚል ቡድንና ለጃዋር መሐመድ ድጋፍ ለማሳየት በወጡ ወጣቶች መካከል ግጭት የሀገር መከላከያ ሰራዊትና ኦሮሚያ ፖሊስ በሁለት ቡድን ተከፍለው ወደ ግጭት ባመሩ ኃይሎች ላይ እርምጃ ወስደዋል ተብሏል። እስካሁን በአዳማ በተከሰተው ግጭት በሰውና በንብረት ላይ የደረሰው ጉዳት በግልጽ ማወቅ ባይቻልም የ2 ሰዎች ሕይወት ማለፉን የከተማው ኮሚኒኬሽን ቢሮ ኃላፊ ተናግረዋል። የአዳማ ከተማ ኮሚኒኬሽን ቢሮ ኃላፊ ራውዳ ሁሴን የአንድ የዱቄት ፋብሪካ ጥበቃ ተኩሶ 2 ሰዎችን መግደሉንና በዚህም የተበሳጩ ሰልፈኞች ፋብሪካውን ማቃጠላቸውንም አክለዋል። ግልጽ ባልሆነ ምክንያት የአፍሪካ ዱቄት ፋብሪካ ጥበቃ ሰልፈኞች ላይ ተኩሶ 2 ሰዎችን ገድሏል። ጥበቃው ስለሚገኝበት ሁኔታ ምንም መረጃ የለኝም ያሉት የከተማው ኮሚኒኬሽን ቢሮ ኃላፊ የሀገር መከላከያ ሰራዊት በስፍራው ደርሶ ነገሮችን በቁጥጥር ስር እንዳዋለም አስረድተዋል። ከዚህ በተጨማሪም በከተማዋ የተቃውሞ ሰልፎችን ተከትሎ ሱቆችን የመዝረፍ የስርዓት አልበኝነት ተግባራት እንደተፈጸሙም ታውቋል። ይህንን ተከትሎ የንግድ እንቅስቃሴዎች የቆሙ ሲሆን ወደ ከተማዋም የሚያስገቡ መንገዶች ሊዘጉ ችለዋል። በሻሸመኔ ከተማም በተመሳሳይ ሁኔታ የተቃውሞ ሰልፍ ተካሂዷል። በጃዋር መሐመድ ላይ የሚደረገው ማስፈራሪያ መቆም አለበት በማለት የተቃውሞ ሰልፉ ከሌሊቱ 10 ሰዓት ከ30 ጀምሮ ሲካሄድ እንደነበርም ተገልጿል። ወደ ሻሸመኔ የሚያስገቡ መንገዶች ሙሉ ለሙሉ ተዘግተው ቢገኙም የተቃውሞ ሰልፉ በሰላም እንደተከናወነ ሌሎች የተቃውሞ ሰልፉ ተሳታፊዎች ተናግረዋል። በኦሮሚያ አካባቢዎች ለተቃውሞ መንገዶች ተዘግተዋል። በኦሮሚያ ክልል ባሉ አንዳንድ አካባቢዎችና በአዲስ አበባ ዙሪያ በሚገኙ የኦሮሚያ ከተሞች ከዛሬ ጥቅምት 12 ቀን 2012 ዓ.ም ከንጋቱ 12 ሰዓት ጀምሮ መንገዶች መዘጋታቸውን ለማወቅ ተችሏል። መንገዶቹ የተዘጉት ከዋና ከተማዋና ከሌሎች ከተሞች ጋር መጋቢ ሆኖ የሚያገናኛቸው ነው። በአዲስ አበባ ዙሪያ ባሉ ከተሞች ከደብረ ዘይት ወይም ቢሾፍቱና ከአዳማ ወደ አዲስ አበባ በለገጣፎ፣ ባለም ገና፣ ከሰበታ ሐዋሳ ወደ አዲስ አበባ ያለው አውራ መንገድን ጨምሮ ከሐዋሳ ወደ አዲስ አበባ የሚያደርሰው ዋና መንገድ ወደ ሌሎች ከተሞች የሚያደርሱት መንገዶች እንዲሁም ሻሸመኔ ከተማ መግቢያና መውጫ መንገዶች በአሰላ፣ በሐረር፣ በድሬዳዋ፣ በባሌ ጊነርና በባሌ ሮቤ ከተሞች ላይ መንገድ መዘጋቱን ለማወቅ ተችሏል። ከደብረ ዘይት ወይም ቢሾፍቱ ወደ ዱከም የሚወስደው መንገድና በሐረር ከተማ ወጣቶች መንገዱን በድንጋይ በመዝጋትና አስፓልት ላይም ጎማ በማቃጠል ተቃውሞቸውን ገልጸዋል። በአንዳንድ አካባቢዎችም ደግሞ የሰላማዊ ሰልፍ እንቅስቃሴዎችም እንዳሉ ምንጮች ለኢትዮ ኦንላይን አሳውቀዋል። በአዲስ አበባ ቦሌ አካባቢ የሚገኘው የኦሮሞ አክቲቪስት ጃዋር መሐመድ ቤት አካባቢ በርካታ ታጣቂ ኃይሎች ከትላንት ጀምሮ ተሰማርተው እንደሚገኙ አቶ ጃዋር በማህበራዊ ገጽ አሳውቀው ነበር። በአሁኑ ሰዓት በአቶ ጃዋር መኖሪያ አካባቢ በርከት ያሉ ወጣቶች ተሰብስበው እንደሚገኙም ለማወቅ ተችሏል። ዘገባው የራሄል አናጋው ነው።
የተዘጉ መንገዶች መከፈት አለባቸው ሲል የፌዴራል ፖሊስ ኮሚሽን አስታወቀ። የኦሮሞ አክቲቪስት የሆነው አቶ ጃዋር መሐመድ ትላንት ጥቅምት 11 ቀን 2012 ዓ.ም በፖሊስ እርምጃ ተወስዶብኛል ብሎ በማህበራዊ ገጹ ያሳወቀ ቢሆንም የፌዴራል ፖሊስ ኮሚሽን በዛሬው ዕለት በሰጠው መግለጫ አቶ ጃዋር ላይ በፖሊስም ሆነ በየትኛውም የመንግስት ኃይል ምንም አይነት እርምጃ አልተወሰደባቸውም ሲል አሳውቋል። ወጣቶች በፌዴራል ፖሊስ እንዲበተኑ ተደርጓል። በተመሳሳይ በብርጭቆ ፋብሪካ አካባቢም መንገድ በዘጉና ሰልፍ በወጡ ወጣቶች ላይ ፖሊስ አስለቃሽ ጭስ በመተኮስ ሰልፉ ሲበተን እንደነበር የአካባቢዎች ምንጮች ለኢትዮ ኦንላይን አሳውቀዋል። በጀሞ ካራቆሬ፣ ኬንተሪና ወለቴ አካባቢ ባለው አለመረጋጋት ሳቢያ ተማሪዎች ወደ ቤታቸው መመለስ አልቻሉም። ወላጆችም ልጆቻቸውን መውሰድ እንዳልቻሉም አሳውቀዋል። በእነዚህ አካባቢዎች ሱቆች እንደተዘጉና የትራንስፖርት አገልግሎት እንደሌለ ምንጮቻችን አሳውቀውናል። የጊዮን መጽሔት ማኔጂንግ ዳይሬክተር በቀድሞ መጽሔቱ ተከሶ በእስር ላይ ዋለ። የእንቁ መጽሔት ማኔጂንግ ዳይሬክተር የነበረውና በአሁን ጊዜ ደግሞ የጊዮን መጽሔት ማኔጂንግ ዳይሬክተር በመሆን በማገልገል ላይ የሚገኘው ጋዜጠኛ ፍቃዱ ማህተመ ወርቅ ትላንት ከችሎት በኋላ በቁጥጥር ስር ዋለ። ጊዮን መጽሔት በዚህ ሳቢያ ከህትመት መስተጓጎሏ አቶ ፍቃዱ በችሎት ለተገኘው ዘጋቢያችን ገልጿል። በአሁን ጊዜ 5ኛ ፖሊስ ጣቢያ በእስር ላይም ይገኛል። በከሳሽ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አቃቤ ሕግ በመዝገብ ቁጥር 226300 በፌዴራል የመጀመሪያ ፍርድ ቤት ልደታ ምድብ 8ኛ ወንጀል ችሎት በ2007 ዓ.ም የቀድሞ የህወሓት ኢህአዴግ መንግስት በርካታ የግሉ ብዙሃን መገናኛዎችን ህገ መንግስቱን በኃይል በመናድና ገቢ ባለማሳወቅ በሚል ከሶ ከህትመት ውጭ ሆነው በተሰደዱበት የአደረ ክስ ለእስር መዳረጉን ለዘጋቢያችን ገልጿል። አቶ ፍቃዱ የተከሰሱት በቀጥታ እሳቸውን በሚመለከት ሳይሆን በውክልና በወሰዱት ኃላፊነት የተርን ኦቨር ታክስ አዋጅ አንቀጽ 32 ላይ በተቀመጠው አኳን የዚሁን አዋጅ አንቀጽ 26 ላይ የተደነገገውን በመተላለፍ የሚል ነው። በክሱ ዝርዝር ላይ ሁለተኛ ተከሳሽ አቶ ፍቃዱ በሰኔ 8 ቀን 2001 ዓ.ም በመስከረም 3 ቀን 2003 ዓ.ም አንደኛ ተከሳሽ ድርጅትን እንደ ሁለተኛ ተከሳሽ በመሆን ለመምራት ከሁለተኛ ተከሳሽ በተሰጣቸው ውክልና መሰረት የድርጅቱን ስራ ሲያከናውኑ አንደኛው ተከሳሽ ድርጅቱ ላይ በአንደኛው ክስ የተመለከተውን የወንጀል ድርጊት እንዲፈጽም የረዱና ያበረታቱ በመሆናቸው ተከሰዋል ይላል። ማክሰኞ ጥቅምት 11 ቀን 2012 ዓ.ም ከጧቱ 3 ሰዓት ከ30 ላይ 8ኛ ወንጀል ችሎት የቀረበው ጋዜጠኛ ፍቃዱ ማህተመ ወርቅ ለመጨረሻ ውሳኔ ለጥቅምት 18 ቀን ተቀጥሯል። ሐሙስ ጥቅምት 13 ቀን 2012 ዓ.ም ደግሞ አቃቤ ሕግ የቅጣት አስተያየት በጽህፈት ቤት እንዲቀርብና የተከሳሽ ጠበቃ ደግሞ የአቃቤ ሕግን የቅጣት አስተያየት ተመልክተው የቅጣት አስተያየታቸውን ከጥቅምት 18 በፊት በጽህፈት ቤት በኩል እንዲያስገቡ ፍርድ ቤቱ ውሳኔ ሰጥቷል። በኢትዮጵያ የግል የህትመት ሚዲያ ስርጭትና ልዩ ልዩ መጽሔቶችን በመመስረትና በማገልገል የሚታወቀው አቶ ፍቃዱ ማህተመ ወርቅ ክሱን በተመለከተ በማመልከቻ ለአቃቤ ሕግ ቢሮና ለጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ቢሮ አቤቱታ ማስገባቱን ለዘጋቢያችን ተናግሯል። በወቅቱ የህወሓት ኢህአዴግ መንግስት ሚዲያውን የሚያዳክመው በሽብርና በግብር ነበር የሚለው አቶ ፍቃዱ ወንድሜ አለማየሁን በሽብር ከሶ ሲሰደድ እኔ ደግሞ በግብር ለእስር ለመዳረግ ሲሰራ ነበር። አሁንም የእነርሱ የክስ ሂደት ነው ቀጥሎ ለእስር የዳረገኝ ብሏል። የእንቁ መጽሔት አሳታሚ ተቋም አለማየሁ ህትመትና ማስታወቂያ ድርጅት አንደኛ ተከሳሽ ሆኖ ከ1 እስከ 4 ተራ ቁጥር ያለው ክስ የቀረበበት ሲሆን ስራ አስኪያጁ ወንድሜ አለማየሁ ደግሞ ሁለተኛ ተከሳሽ ሆኖ ከ5 እስከ 8 ተራ ቁጥር ክስ በሌለበት ተመስርቶበታል። እኔ ደግሞ ሶስተኛ ተከሳሽ ሆኜ ከ9 እስከ 12 ተራ ቁጥር ክስ ነው የቀረበብኝ ብሏል። የጊዮን መጽሔት ማኔጂንግ ዳይሬክተር አቶ ፍቃዱ ማህተመ ወርቅ ባለትዳርና የ2 ህጻናት ልጆች አባት ናቸው። ተመልካቾቻችን የሰዓቱ ዜናዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን።